ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ ከአድማጮች መድረክ መስታወት የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን ምንጊዜም media@gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ ኮምታራ እንዳንተ ማለት አረኔ የራሴ ምልሽ ሊሆን ታሪክ ሊሆን ይችላል ባሪገነቱ ምናምን ስንጠረጠር ያየኛል እና አባቴ አንተ አሁን ወንድ ነህ ነው የሚለኝ። የሚገርም ግንኙነት ያደረኩት ከሽፍታው ጋር አባቴም ባይታረቀኝ እኔ አባቴ ጋር መታረቅ የጀመርኩበት ጊዜ ነው። 9 ዓመት እንደዚህ ነኝ እኔ እና ስትገባ እስር ቤት አዎ በእኛ ትውልድ ያጼ ኃይለ ሥላሴን ድንኩላ ያረጋቸው አይዘናወር ነው። ሃይ ስኩል ስጨርስ ነው የተነገረኝ። ገሪማናና ለንጉሱ ቅረብና አስመልስ ሹመትህና አንዴ የተዋጋሁበትን ህፃን የገፈፈውን ይጥረን። ምንጊዜም ኢትዮጵያ ሰላም ጤና ይስጥልኝ። የምንጊዜም ሚዲያ ቤተሰቦች በየሳምንቱ ሐሙስ ወደ እናንተ የሚቀርበው መስተዋት የተሰኘው ዝግጅታችን ጀምሯል። በዛሬው መስተዋታችን የአንጋፋው የፊልም ባለሙያ ፕሮፌሰር ኃይሌ ገሪማን ህይወትና ስራዎች በጨረፍታ ለመመልከት በሰሜን አሜሪካ ዋሽንግተን ዲሲ የሚገኘው ሳንኮፋ ቪዲዮ ቡክስ ኤንድ ካፌ ተገኝተናል። ሪዮት አለሙ ነኝ፣ ተከታተሉን። ጋሽ ኃይሌ በብዙዎች መሰባሰቢያ በሆነው ተወዳጁ መስሪያ ቤት ሳንኮፋ ተገኝተን ይህንን ፕሮግራም እንድንቀርጽ ፈቃደኛ ስለሆንክ በጣም ነው የማመሰግነው። እሺ እኔም አመሰግናለሁ። እሺ እንግዲህ ያለነው ሳንኮፋ እንደመሆኑ ወደኋላ ተመልክቶ መማርን የሚያሳይ ቃል እንደገባኝ ነው ከፊልምህ የተወሰደና እስኪ እኛም ወደኋላ መለስ ብለን አባትህን አርበኛውን የቤተ ክርስቲያን ሊቁን የጥበብ ሰውን ገሪማ ታፈረን እናንሳ። ጎንደሬው በጋሻው መጽሐፋቸው የመከራ ደወልና ከምጽዋ እስከ መተማ የተሰኙት ተውኔቶቻቸው ተጠቃሽ ናቸው። እንደምን ያሉ አባት ነበሩ? በአባትነት ስም ምንሽ ኮምታራ እንዳንተ ማለት አረኔ እንደውም እንትን ምልሽ የኛ እኔ የመጣሁበት ጊዜ ይሄን ያህል እንደሱ ኮምታራነት የለም። ስኳር የለመደ ትውልድ ነው ልለው የምችለው ነው እና የሱ ሌላ ነው። አስተዳደጉም እንትን ኮቾሮ ለምኖ ነው ያደገው። ቤተክርስቲያን ነው ያደገው። ቄስ ነበረ እና በእንትን በዚህ ኢትዮጵያ ታሪክ ላይ በኃይል ያተኮረ ነው። ብዙ መጽሐፎች አልታተሙም አሉ። እሱ ደርሷቸው ሄዶ አሁን እንግዲህ ይሄን ፊልም ሲጨርስ ወደዛ ነው ሄዳለሁ ምለውና ኃይለኛ ሰራተኛ ነበረ። በጣም ጊዜውን የሚያጠፋው ተጎምሶ ወረቀት ሲጽፍ ነው ማስታውሰው ነው ራሴ እና ምልሽ የሱን ትውልድ ካወቅሽው ይሄን ያህል ልጆች ጋር ጨዋታ ቀልድ ምናምን የሌለበት ትውልድ ነው። እኛም እህቶችም እኔም አክብረን በሩቁ ፈርተን የምናየው ሰው ነው። እናትስ መምህርት ነበሩ? እናቴ የልጅ ህይወቷ በሙሉ ልጆች እንደልሽ የእናትነት እንትኗ ህይወቷ በሙሉ እኛ ነን። አስተማሪም ነበረች። ራሷን አስተምራ የጦርነቱ ጊዜ ጣሊያን ጊዜ እንትን ነበረች። የካቶሊክ ትምህርት ቤት ውስጥ ኦርፋኖች ጋር ቤተሰቦቿ ሞተው ስለነበር እዛ ገብታ ነበር እና ህይወቷ ግን የኛ ነን፣ ልጆቿ ነን። የማናቸውን የበለጠ ይዣለው ብለህ ነው የምታስበው? በተለይ አባተ ተጽኖ አንተም የጥበብ ስራ ውስጥ ነው በሰፊው ያለውና ምን ያህል ነው እሱን እስኪ ያወራል። እኔ እንደ እናቴ ነኝ ልል እችላለሁ። የአባቴ ኮምታራ ምንሽ እንደሱ አይነት ጠባይ የለኝ። ሰው ይመስለዋል። እኔ እንደ እናቴ ነኝ። ሞር ያዝለቀቅ ነው ነገሩን ሁሉ
ከሰዎቹ ጋር በማድረገው ግንኙነት አባቴ አያምንም። ተጠራጣሪ ናቸው። አዎ ጦርነቱም ነበረ መሰለኝ ሁኔታው። እሱ የሚራመድበትንም መንገድ አያምንም እና ጠዋት ሲነሳ ወፍ አይቶ ነው የሚነሳ፣ በወፍ ድምፅ ነው የሚሄደው። እኛም ጋር ብዙ ንግግር የለውም እና እናቴ ግን ቀጥታ ልጆቼ ናቸው ህይወቴ ብላ በምትኖርበት አስተዳደግ ነው ያደግኩት። እንደው ግን ይገርማል። በዛን ጊዜ እንግዲህ በአባት ዘመን ተውኔት መጽሐፍ እንደው ከየት ነው ያመጡት ብለህ ነው የምታስበው? እንዴት ተውኔት መጽሐፍ የሚባለው በዛ ዘመን ሩቅ ይመስለኛል ሐሳቡ። አዎ ግን መሰለሽ ነበረ እና ችግሩ ምንድነው? አሁንም ለምሳሌ ብዙ ጊዜ የምናወራው የአዲስ አበባ ቲያትር ታሪክ ነው ብዙ ጊዜ የሚወራው። ግን በየጠቅላይ ግዛቱ እንደሚመስለኝ የሃይማኖት ጥግ ሆኖ ተጣፍቶ ይሆናል እንጂ በሃይማኖት ተጠግቶ ቲያትሮች አሉ። ምልሽ የምሽት ጊዜያቸውን በዘለሰኛ ዜማ በመንገር ምንሽ ዋሸም እንትን የቄሶቹ ወረባ ራሱ ቲያትር ነው። እኔ አላቅም ነበር ምንሽ ሳደግ አሜሪካ ከመጣሁ በኋላ ተመልሼ አባቴን ሳነጋግረው ነው ወረባው ራሱ እንትን አለው፣ ስልት አለው፣ ግጥሚያ ነው። የአንድ ደብር እና ሌላ ደብር የሚጋጠሙበት ነው። ይሄ ምንሽ በመስቀልም ሆነ በእንቁጣጣሽ አበባ የምናደርገው በእንቁጣጣሽ ጊዜ የምናደርገው በሙሉ ምንሽ የዓመት በዓልና ሃይማኖት ቲያትር ልትዩ ትችላለሽ። አሁን ለምሳሌ የውጭ ሀገር የፈረንጆቹ እንኳን የግሪኮች የሮማኖች የምን ምልሽ እንትናቸው ቲያትራቸው የመጣው እንደዚሁ ከስፒሪቹዋል ከጸሎት ከቤተክርስቲያን ከምን ጋር ከሃይማኖት ጋር ከእምነታቸው ጋር የሚያደርጉት እንትን አለ፣ ቲያትር ነገር አለ። ቲያትር ሁሉ ጊዜ ምንሽ ፐርፎርማንስ አለበት፣ ደግሞ ሰው ያያል፣ ተመልካች አለ። ተመልካች ከሌለ ቲያትር የለም። ግን ሁሉ የሚደረጉት አክቲቪቲዎች ተመልካች ሁሉ ጊዜ አለ እና በዛ አይነት መንገድ የመጣ ነው ብዬ ነው አባቴን የማየው። ይሄ ለምሳሌ የሱ ቲያትር ስልት እኔ ሳየው ታሪክ ይተርካል እንጂ የተዋህዶ የቤተክርስቲያን የጸሎት የዋዜማ ስልቶች አሉበት። አሁን ለምሳሌ የመከራ ደወል በግጥም ብቻ አይደለም፣ በመተረክ ብቻ አይደለም፣ በዜማም በፉከራም በሽለላም በሚያስፈልገው እንትን እየገባ የሚተባበር ስልት አለ፣ የድሮ ስልት አለ እና እሱ ከዛ ነው የሚመጣው። ቆይቶ ነው የገባኝ። ያው ዲያቆናቱና ቀሳውስቱ የሚመላለሱት ራሱ እንደ ቃለ ተውኔት እንደሱ ግን ከሱ ለመማር ራሱ ይገርማል አይደል? አዎ አሁን ለምሳሌ ምልሽ እንትን ዜማ ሲያዜሙ ውድድሩ ኃይለኛ ነው። እኛ አይገባንም። ለምሳሌ የከተማ ልጆች ጎንደር ከተማ ሆነን የለመነው የከተማ የአሜሪካ ሲኒማ ምናምን መሯሯጥ ነው። ቤተክርስቲያኑ እናየዋለን የጎሪጥ ግን ገብቶና እንደገባን እኛም የናቅነውም ነው። ምክንያቱም ሀገራዊ ነው፣ ትራዲሽን ጋር የተያያዘ ነው። ስለዚህ የኔ ትውልድ ስናድግ ሲኒማም ቀመስነ እና ምንሽ የአባቴ አይነት ቲያትር ስንሰራ እንኳን ቲያትር ስንሰራ ለሱ ስንሰራ
የሚከፈለንን ፍራንክ ፈልገን ነው እንጂ ሪሊ ስልቱን አናጠናው። እሱ ለምሳሌ ሲተርክ እንትኑ ድምጽ ነው ዳይሬክት የሚያደርገው። ጣልከው ይልሻል። እንግዲህ እንትኑን ወጣው ረዱን ነው የግጥሙን ዳይሬክት የሚያደርገው። አክሽን አለው ግን አክሽኑ ንጉሱ ዙፋናቸው ላይ ሄደው ሲቀመጡ ግልጽ ነው። የግድ ምልሽ እሳቸው ጋር ደግሞ አሁን ለምሳሌ አፄ ዮሐንስ መከራ ደወል ላይ ያደረገው ወንበራቸው ሁሉ ዙፋናቸው ሁሉ በደንብ አጥንቶ ነው እና ዙፋናቸው ላይ የዙፋናቸው አቀማመጥ ከዙፋናቸው ደግሞ ይሄ ኪስ ያለው እንትን ጦር ሁሉ የሚያስቀምጡበት እና ፍርድ ሲፈርዱ እዛው ነው የሚመቱ ይባላል እና እዛው ጦር አላቸው እና ያ አገላለጹ ራሱ የአክተሮቹን ፊና ዳይሬክት የሚያደርግ ነው እንጂ ራሱን ስራይ ብሎ አይ እሱ ብቻ ዋና ሊትሬቸሩን ነው የሚከታተል። እንደው ያሁኑን ኃይሌ አባቶ ታይተዋል። ምን ስሜት ነበራቸው? ምልሽ አሁን አሳይቻለሁ ምርጥ 3000 ዓመትን አሳይቻው ጥሩ ነገር ሊሰራበት ይችላል ነው ያለኝ እንጂ በደንብ ማድነቅ ነው። ጥሩ ነገር ይሄ ጥሩ መሳሪያ ነው ግን ቀለድክበት ማለቱ ነው እሱ። ግን ረድቶኛል ስተኩስ ሁሉ እንትኖች ቅርሶች ያመጣልኝ እሱ ነው። በገና ያገኘልኝ እሱ ነው እና ረድቶኛል። ግን ምን አለ ዓላማ ያለው ነገር ብትሰራ የሚል ነገር ነበረበት ብዬ ጠረጥራለሁ አንጎሉ ላይ። ምክንያቱም ፊልሙንም ሳሳየው ከማረፉ በፊት ብዙ ነገር ሊሰራበት ይችላል። ጥቅሙ ገብቶታል፣ መሳሪያ መሆኑ ገብቶታል። ግን የኔን ትረካ ግጥሜንም የጎሪጥ አይቶ ነው የተወው እንጂ ክራቲየነሱ ለማበረታታት ይሆን የበለጠ እንድትሰራ አይደለም። እሱ ወራሴን ተቀሉን ወደ እስቲ ወደ የእውነቱ ታሪክ ግባ ሂደት የሚል ነው። አንተስ ግን ምን አይነት አባት ነህ? እንደው ልጅ መራዊ ፊልም ስራ ላይ እንደተሰማራ ከ4 ዓመት እንደዚህ በፊት ሬዚዲዮ የተሰኘ ፊልም እንደተሰራ ቃለውኝና ሌሎችስ ልጆች እዚህ ሙያ ላይ ገብተዋል ወይ? ምን ተሰማህ አንተስ ልጅ ደግሞ ወደዚህ ሙያ ሲገባ? እኔ ምልሽ እኔ እንግዲህ ምርጫቸውን ነው መቀበል። እኔ በዚህ ሂዱ በዚህ ግቡ ቢል ጠባል የለኝም። ምክንያቱም ኃላፊነቱን መውሰድ አልፈልግም። ልጅ ዘለው ገባ ጉድላክ ነው። አንዷ ትንሿ ልጅ አሁን ለምሳሌ እሷም ትጽፋለች፣ ፊልም ሰሪ ናት እና በምርጫቸው ነው የሚፈልጉት ጋር ገብተው ነው። እኔ ዋናው ልጆችን ሁሉ ጊዜ መቆጣጠራቸው ሰው እንዳይጎዱ እንዳያስቀይሙ ጠባቸው ከሰው ጋራ አይደለም ያላቸው ህሊና እንዲያስብ አዙሮ እንዲያስብ ነው ምንሽ መመክራቸው። ከዛ ወጥቼ ግን ትምህርታችሁ ወደቃችሁ ተነሳችሁ ምናምን ምክንያቱም እኔ ራሴ አላምንም ከደደቦች ከጓደኞቼ ሁሉ ደደቡ ነኝ። አሁን ፊልም ሰሪው የምዞረው እና የራሴ ምሳሌም ምንሽ በፈለኩበት መግባቴ ነው የጠቀመኝ እና ልጆችም እንደዛ እንዲሄዱ ነው እንጂ በዚህ ግቡ በዚህ ውጡ ምናምን ኃላፊነት አልወስድም። እንደው ጋሻሊ እዚህ ጋር ስትወድቅ እንደነበር ስትገልጽ ከጓደኞቼ ሁሉ ደደቡ የሚባለው ስትል ትኩረት አለመስጠትህ ነው ምንድነው? ብዙ ጊዜ ሀገር ቤት ውስጥ እንደ ሰነፍ የሚታዩ ሰዎች መተው እዚህ በጣም በሚገርም ሁኔታ ሲመረቁ በከፍተኛ ማዕረግ እንደዚህ ነው የምናየውና ያንተስ ምንድነው? እዛ የወደክበት እዚህ ደግሞ ስኬታማ የሚባል የትምህርት ህይወት የኖረ? እኔ ምንሽ አሁን ለምሳሌ የትምህርት ቤት ምንሽ በትምህርት ቤታችን እኔ ቲያትር ሳላቀርብ አይዘጋም። ይሄ በየነበርኩበት ነው እስከ ጅማ ድረስ ዛም ሽመልስ ሀብቴ ቲያትር ማቀርብ እኔ ነኝ። እንትኑ አየሽ ምን አለ መሰለሽ
የህብረተሰቡ ዳኝነት እንዳባትሁን በዚህ ግባ በዚህ ውጣ የሚለው ላይ እኔ በደም ፋንክሽን አላረግም እና በጥባጭም የተባልኩ ለዚህ ነው። ትምርቱ ደግሞ ይሄን ያህል አልተሰማኝም። ቲያትሩ ለምሳሌ ተሰምቶኛል። አባቴ ስለሚሰራውም ይመስለኛል ወይም ደግሞ የኔም ስጦታ ወደዛ ሄዶ ሊሆን ይችላል አላቅም። ግን በዛን ጊዜ ትምርት አልወድም። በተቻለ መጠን ለማምለጥ ነው የምፈልግ። የትምርት ጊዜ በመስኮቱ ልወጣ ነበር እየዘለልኩ እና በጥባጭ የሚባለው ስም ተሰጥቶኛል። ግን እኔ የሚመስለኝ የኔ ኤነርጂ ቲያትሩ ላይ አዎ እና ደግሞ ምልሽ እዚህ ያለው ይሄ ብዙ ጊዜ የምትመኘውን ሳታገኝ ቅዠትን መንቀዥቀዥና ማበድ አለ አብሮ እና ጎንደር ደግሞ አነሰች በደም ልትቀበል ለህልምህ ለፍላጎት እንጂ ሌላው እኔ ምንሽ ትምህርቱ የሚገርመው አይ ቲንክ ቲያትር መጻፌ ይገርመኛል። አሁን ለምሳሌ ያልኩት በቀደም ለት ያልኩት ያልፋል እስኪያልፍ ያለፋል አርስቱ ነው እንጂ ሆድቃው ዜሮ ነው። ግን እንዴት ብዬ ነው ይሄን አርስት የመጣሁት እስካሁን ለምን ነው እንደዚህ ያልኩ? ደግሞ ቲያትሩ ላይ ሰብስታንስ ካለው አንድ ልጅ አለ፣ የደሃ ልጅ ነው። አባቱ ሙተዋል በጦርነት። እንግዲህ የት እንዳመጣሁት ሁሉ ምልሽ አባቴ አርበኛ ነው። ጎንደር በጋሻውን እየዞርኩ ሽጫለሁ። መጽሐፍ ቤቱ አባቴ መጽሐፍ ቤት ሰርቻለሁ። ግን አባትየው ጦርነት ላይ ቲያትሩ ላይ ያለ ነው። ጦርነት ላይ አደራ ልጄን አደራ ኢትዮጵያ ብለው ይሞታሉ። እና ግን ጥሩና መጥፎ ዳይኮቶሚው ይሄ የእምነት አይነት ቲያትር ነው እንጂ እንደ አርስቱ አይደለም። እና እንደውም አርስቱን አንድ ጊዜ የጎንደር ሀገር እንትን እኛን እንግዲህ ከአባቴ የሚያየነው ነው። ትልቅ ሳይን እናወጣለን በጨርቅ መንገዱ ላይ ሁሉ እንሰቅላለን ማስታወቂያ። አዎ እና ያልፋል እስኪያልፍ ያለፋል የሚለው ጨርቅ እንደዘረጋ ነው ተወጥሮ እሱ መንገድ ላይ ንፋስ እንትን እያለ የጣለብን ፖሊስ መጥተው ሻምበል ይርጋው ነው አው የሚባሉ ሰውዬ 50 አለቃ ናቸው። እንደዚህ መጥተው ትፈለጋለህ ብለው ይዘውኝ አገረገዡ ጋር ይዘውኝ ሄደዋል። የሚገርመው አገረገዡ ደግሞ እና ምንድነው ይሄ የምታደርገው ብለው ይጠይቁኛል። አረኛ ቲያትር ነው ምንድነው እና ለምን አርስቱ ምንድነው ታዲያ ያልፋል እስኪያልፋል ተረቱስ ምንድነው ውስጡ ምንድነው? ዝም ብሎ የደሃ ልጅ ነው እና የሀብታም ልጅ አለ ባለጌ ከሱ ጋር የራሴም ምልሽ ሊሆን ታሪክ ሊሆን ይችላል ባለጌነቱ ምናምን እና እንትን ባዶ ስለሆነ ወድቃው ሰውየው በልበል ሂድ ብለው አገራጋዡ በልበል ሂድ አሉኝ እንጂ ተጠርቼ ነበር። ዝም ብሎ አለ አይደለም ምንድነው ይሄ ያልፋል እስኪያልፍ ግን ያለፋል ምንድነው? አሁን ሳስበው ፖለቲካ ነው ነገሩ ለካ ፖለቲካ ነክ ነው። እኔ ግን ዝም ብዬ አለ አይደለም አባባል ዝምለሽ መዝልጠሽ ምትወረውሪው በሱ ነው የገባ እንጂ አስቤበት በቁም ነገር ገብቶኛል። ያኔ እኔ ቀርቶ አዲስ አበባ ኪነ ጥበብ እያለሁ ይሄ ምልሽ በደል ምናምን ለመቆም ለትግል መቆም ምናምን የኢትዮጵያ ተማሪዎች ሁሉ ሲፈሳፈሱ ሰልፍ ምናምን ሳይ ሁሉ ምኞትም ኖረኛ አቅም እኔ ምለው ቲያትር እዛ ኤሪያ ላይ መሯሯጥ ነው። እንዴት ግን አሁን አባት አርበኛ ናቸው። ጽሁፋቸውም እንደዚሁ ከሀገራዊ ነገር ጋር የተገናኘ ነው። እንዴት ነው አንተ እዛኛው እንቅስቃሴ ውስጥ ያልገባኸውና ቲያትሩ ላይ ብቻ ያተኮርከው? እንደው ፍላጎትህ ማታቀው ፍላጎት ሆኖ ነው ወይስ አስበህበት ደግሞ ይሄ ነገር እንደው የትም አይደርስም አይነት ነገር ነው? ይኸውልሽ እኮ ነው ጎንደር በአባቴ የሚኮሩት በሙሉ የሳት ልጅ አመድ ነው ያሉት እና ምንሽ ይሄ አንዳንዴ ያለ ነገር ነው እና
I think አባቴ እንኳን ራሱ ሲያዝ ጨነቃለሁ በጥፋት ሰው ደብድቤ ሲያዝ አባቴ ሊገርፈኝ ምናምን ሲባል ወይ እናቴ ስንጠረጠር ያየኛል እና አባቴ አንተ አሁን ወንድ ነህ ነው የሚለኝ እና ሲይዙ ነው ሲለቁ ሀገር ሙሉ ሲይዙ ሀገር ሙሉ ሲለቁ ጭብጥ ምናምን ሙሉ ምናምን ብለው እና ከዛ አገር አነሰው የሚል ስም መጣና የህይወት ታሪክ አይነት ቲያትር ጽፍ ያለው ስክሪፕት የሲኒማና አገር አነሰው ነው አርስቱ ግን አንድ ሽፍታም ተይዞ ያኔ እዛ እስር ቤት ለዓለም በቃኝ እዛ የጎንደሩ ዓለም በቃኝ የገባው ሰውዬ ዓለም ፀሐይ የሚባል አገር አነሰው የሚባል እንዲሁ ታሪክ አንድ ያጋጭቶን ነበር ተደራርሰን ነበርና የሱ ታሪክ ጋር አብሮ የሚሄድ ነው ሽፍታው በጣም ፋሲኔት አረገኝ እኔ በልጅነቴ አንድ የወታደር አጎቱ 100 አለቃ ነው እግሩን ስንጫወት ሰብሬ እስር ቤት ገብቻለሁና በዛን ጊዜ እንዳጋጣሚ ዓለም ፀሐይ የሚባል ሽፍታ ታስሮ ተይዞ መጥቷል እና ቆስሎ ነው የተያዘ በጣም ያኔ ብዙ መንግስትን ያስጨነቀ ሽፍታ ነው እና እሱ እስር ቤት ሲመጣ እሱ ጋር ይገርምሻል ኃይለኛ እንትን ጀመርኩ ጨዋታ እና እኔ ነኝ እንትን ምንሽ በግርብረት ሁሉ ሲጥሉት ጭከናው ኃይለኛ ነበርና ለሊት ግን በጣም ሲጨነቅ የራሴን አጎዛ ምናምን ልብሴን እንዲደርድሬ አንከባልዬ ምክንያቱም በግርብረትና እጁና እግሩ ሁሉ ታስሮ ነበር ያውም ይሄ ተጎድቶ በጥይት ሲያዝ ይሁሉ ደቋል እና ስክሪፕቴ ላይ ሁሉ በዚህ ብቅ ይላል እና ያኔ እዛ ላይ ነው ምልሽ የሚገርም ግንኙነት ያደረኩት ከሽፍታው ጋር ነው ዓለም ፀሐይ ነው እና ያውም ደግሞ ምርት 3 ዓመትን ስሰራ ደርግ መጣና እስር ቤቱ አለ ነበረ ሰውየው እስር ቤት እጁን ተቆርጦ ያደቀቀው በጥይት የደቀቀው እጁ ተቆርጦ እስር ቤት አለ እና ላይው ፈልጌ አልቻልኩም ጤዛን ስሰራ ደግሞ ሄድኩ አይ እሱማ አርፎ ሃርቨስትን ምርትን ስሰራ ሄጄ ጠየቅኩና የትግል ኃይለኛ ቆሪጥ የሚባል ስም ተሰጥቶት ልም ያለኮ ጀግና ነው ትግል ላይ ቆሪጥ እየተባለ እስር ቤት ቢችለው የለም በአንድ እጁ ትግል እና ከዛ ደግሞ ጤዛን ስሰራ ሄጄ በጣም ላገኘው ስለምፈልግ ሄጄ ሳገኘው ነው አላገኘሁትም ሄጄ ስጠይቅ እስር ቤት አሁንማ ሞቷል አርፏል አሉ እና የኔ ያኔ ሲኒማና አየሽ ለኔ ለውጥ የመጣበት ጊዜ ይመስለኛል አባቴም ባይታረቀኝ እኔ አባቴ ጋር መታረቅ የጀመርኩበት ጊዜ ነው ከዛ እስር ቤት ስወጣ አባቴ መጀመሪያ እንዳልፈታ ሊያስፈታኝ ይችላል አባገሪ የታወቀ ነው ጎንደር ፖሊሶች ያውቁታል ይቆይ ዘይቅ መስብሎ ትቶኛል እና ብዙ ኤክስፒሪየንስ ነበር እዛና ሰውየው ሲያወራኝ ሲኒማ ያየ ይመስለኝ ነበር እኛ በሲኒማ ነው ሰውን ምን ፈርጀው የሰውዬ ሲኒማ አይቷላለው ሽፍታውን እሱ ለመጀመሪያ ጊዜ ነው ከተማ የመጣ ቆስሎ ተይዞ እና በኋላ ጉብዝናው እየገባኝ ሄደ ሲያወራኝ ማታ ሲያወራኝ እስር ቤት እና 9 አመት እንደዚህ ነኝ እኔ እና ስትገባ እስር ቤት ልጁ የተሰበረው በዛ እድሜ ጊዜ ይመስለኛል እና አባቴ መጨረሻ አስፈትቶኝ ስንሄድ እግሩን ከኋላው እየተከተልኩ እግሩን ሁኔታውን ያየው ይሄም እኮ ጎበዝ አርበኛ ነበረ ማለት ጀመርኩ አባቴ ገርማል እንደው ስለ ጤዛ ስታነሳ እስኪ አንድ ከጤዛ ክፍል ላሳይህና ታስታውሳለህ ምልሽ ፊልሙን ካላ ቆይቶኛ በቀደም ነው በመቸሳይሽ ግን አንድ ነገር እንትን ኮኔክት ያደረገ ነገር ነበረ
አዎ መጣህና አዲስ አበባ ዩኒቨርሲቲ ምልመላ እንግዲህ ባስ ውስጥ ለሚሄዱ ባስ ውስጥ ብቻ የሆነች ሰከንድ ለመታየት ነው። አዎ ጤዛ ላይ ሰርቻለሁ እላለሁ አሁን። አይ ጎበዝ ነሽ እንጂ እና ለሱ እንኳን በጣም ነው የገረመኝ። ወደ ኋላ በተለይ አሁን መለስ ብዬ ሳስበው መታችሁ ከአስተማሪያችን ነብዩ ባየ ጋር ነው። አዎ በቃ ታይተን ተመልምለን ከዛ ደግሞ ትዝ የሚለኝ ተከፍሎናል እኮ ትንሽ ነው ማለት ደግሞ ተከፈለንና ዝናብ ነው ፀሐይ ነው ረስቻለሁ ብቻ ለእንትኑ ማይሆን ሆነ የአየር ንብረቱና ተደገመ በወነገደ አዎ ሲደገም የዛን ጊዜ የታክሲም ይሁን የምንም ይሁን ብቻ ተከፈለንና ሁለት ነገር ይገርመኝ ነበር። አንድ እዛ አንዳንዶቻችን ያኔ በቃ በጣም ለጥበቡ ያለን ፍቅር ነው እንጂ አይደለም ካንተ ጋር ማንም ጀማሪ ጋር እንኳን ብንሰራ ከፍለን ራሱ ደስ የሚለን ነው እንኳን። ሁለተኛ ነገር ደግሞ በቃ ያችን የእንትንም ብትሆን ብለህ የታክሲም ብትሆን ብለህ መክፈል ለባስ ውስጥ ለሚታይ ሰው ደግሞ ምንም ለማይናገር ምናምን መመልመል በጣም ነበር በቃ ለስራ ያለህን ትኩረት ያ አጋጣሚ ብቻውን በትልቁ ያሳየኝ ነበርና እንደው ትንሽ ብትልበት ደስ ይለኛል። ትንሽ ብናወራበት ደስ ይለኛል። ምንድነው እንደው ሲኒማ ሲባል ለኃይሌ ምን ማለት ነው የሚለውን በተለይ ደግሞ ቲያትር ለመማር መተን ወደ ሲኒማ ይሄድከውና እሱን አያይዘ እኔ ምልሽ ቲያትር ላይ በቲያትር መጥቼ ቲያትር ላይ ይሄ በተለይ አክተር ምናምን መሆን አቅመቢስ ነው የምትሆኚው። ምክንያቱም ፊልሙን የሚከይኑት ሰዎች ነው ለነሱ ነው የምትጫወችው ሐሳብሽ እና እኔ ቁጭ ብዬ ሁሌ በተለይ አሜሪካ ከመጣሁ በኋላ አንዳንድ ድራማዎች እዛ ሺካጎ ስገባ አቀናባሪውን ነው ማጠናው ባይ ዝምዬ ለምን ነው እኔ ዝምዬ አክተርነት የሚጫወቱብኝ ለምን ራሴ አልጽፍም የሚል ያውም ደግሞ የቋንቋ ጉድለት አቅምም አልነበረኝም እና ግን ምን አየሁ ቲያትሩን አየሁና ቲያትር ምልሽ ቲያትር ሲኒማ አምባገነን ነው በተፈጥሮ ምልሽ ለምሳሌ ዝም ላይ አይኗን አሳያለሁ ካልሽ አይኗን ብቻ ማሳየት ትችያለሽ። ስቴጅ ላይ ዲሞክራሲ አለ ሳምዋት እና አይንሽ ወደ ሌላ ሊሄድ ይችላል እንትን ዲክቴተርሺፕ አይደለም እና ካሜራውን አየው ፓወሩ እንደ መሳሪያ እና ምንሽ ቆይቶ ነው የገባኝ ኦፍ ኮርስ እንጂ ኢኒሺያሊ ግን እንትን ያለኝ ለምን ራሴ አልሰራምና እንዳውም ወደ ሲኒማ ለምን አልሄድም ያልኩት በየቲያትሩ የገባሁበት ቲያትር እዛ ዩሲኤልኤም ሄጄ ከሺካጎ ሄጄ አቅመቢስ መሆኑ ታየኝ። የድራማው የትረካው አቅመቢስ በቃ ዝምዬ በዚህ ግባ በዚህ ውጣ መባሉ አላስደሰተኝም። ወዳው ነው የተውኩት። በተለይ ዩሲኤልኤ ስገባ አየሁት እና ደግሞ በተለይ ደግሞ እዚህ ሀገር የራስሽ ትረካ ሳይሆን የፈረንጆች እንዲሁት ምልሽ የፈረንጆች መሳሪያ ነሽ እና ለኔ ይሄ ነገር አይሆንም ብዬ ያውም የቲያትር መማርበት ቦታ በጥብጬ ነው የወጣው። ተጣልቼ አስተማሪዎች ጋር ነው የወጣሁት እና ከዛ ወጥቼ እንዲያውም እንድባረር ፋክልቲው እንድባረር ወደ ቸርማኑ ሲሄዱ ቸርማኑ እንግሊዛዊ ነው የታወቀ የሲኒማው ፓርት እና ምን አለ ኃይሌ እኮ ወደ ፊልም ኃይሌ ሄዷል እኮ ለቋል ምንድነው የምትፈልጉት አላቸው። ከዛ በሚቀጥለው ጊዜ ሲያዩኝ ደግሞ አለው እና ግን ሲኒማ ውስጥ ገብቼ ነው እና እንደማምለጥ አድርጌ ነው ሲኒማ መሳሪያው ራሱ እንትኑ ተገነዘብኩት ኃይሉን ምልሽ እንደልብሽ የምትፈልጊው የምትነግሪበት እና በዛን ጊዜ ደግሞ የላቲን አሜሪካን ፊልም ሰሪዎች ያኔ እነሱ የተለየ ፊልም ነበር የሚሰሩት እና ፖለቲካል ሲኒማ የሚባለውን ነበር የሚሰሩ እና እነሱ የሚሉት ሲኒማ ሃይድሮጅን ቦምብ ነው በሲኒማ ነው የሰው ጸጉር የሰው መልክ የሰው አፍንጫ የሚለወጠው ብለው ያምናሉ
ያ የሰረጸ ግን መጀመሪያ አቅመቢስ በመሆን የሰው ምንሽ እንትን የሰው ራሴን አልሆንም የሰው አገልጋይ ሆኜ ነው መቀራ አይነት ነገር ተሰማ። እና ምልሽ የሌላ ሰው ህልም እንትን ትሆኛለሽ፣ ኳስ መጫወቻ ትሆኛለሽ። እና ለኔ አልተስማማ ቲያትር ለኔ ያኔ አሜሪካ ሀገር ሌላው ሲኒማው ደግሞ ግን አንድ የሰርተሽው ብዙ ሰው ሊያዩ ይችላል። ከተመቸ መሰራጨቱ ላይ ከተስተካከለ ብዙ ሰው ሊያዩ ይችላል። ምናልባት የሆነ አዳራሽ ውስጥ ብቻ ሆኖ ይቀራል ለማለት ነው። ምናልባት እሱ እየተቀዳም እንትን የሚልበት ከወረደ በኋላ መንገድ የለም ከምን አንፃር ነው ይሄንን የምትለው የሚለውን የበለጠ በተጨምር ደስ ይለኛል። የቲያትር እና የፊልም ጉዳይ ያየበት ቲያትር አንዳንዴ ምን ይሆናል መሰለሽ እንደ ቀልድ ይወሰዳል። ቲያትር አብሮሽ ቤትሽ አይሄድም። ሊትሬቸሩም እንደ ዜማ ወይ መዝሙር እንደ ዘፈን አይተሽው ትሄጃለሽ። ሲኒማ ግን አንጎልሽ ውስጥ ይገባል ቀጥታ ያላንቺ ፈቃድ በአይንሽ ወደ አንጎልሽ ቀጥታ ይገባል። ለዚህ ነው የምልሽ የአሜሪካ ኤምፓየር ከሁለተኛው ዓለም ጦርነት በኋላ እነሱ የመነጠቁበት ኃይላቸው ዋናው የምልሽ የጦር መሳሪያቸው አይደለም ካሜራ ነው። ዓለምን ይሄ በሙሉ የዓለም ሚድል ክላስ አሁን የምልሽ አዲስ አበባ ብትሄጂ ሚድል ክላሱ በሙሉ አሜሪካ የፈጠረው ነው የሚመኘው። አሜሪካ ህይወት ነው የሚለውን ነው የሚመኘው። ህንጻ እንኳን ሲያስብ መኪና ሲያስብ አሜሪካ ይባላል። እና እኛ በተለይ አሁን ለምሳሌ እኔ ትዝ ይለኛል ጎንደር ይሁን ጅማ ልሳሳት እችላለሁ ግን ጎንደር ፒያሳ ይሆናል ዶክመንተሪ ፊልም እናይ ነበር። የውጭ መጥቶ ሳምሃው መጥቶ እናያለን። እና ዶክመንተሪው ግርማይንታቸው አይዘንሃወርን ሲጎበኙ ነው። እና ግርማይንታቸው ለኛ እንትን ናቸው በቃ መቅደስ ናቸው፣ ቤተክርስቲያን ታቦት ናቸው ለኛ አስተዳደጋችን ላይ በየደብተራችን አሉ። ዝም ብለን እንሰግዳለን። ወደሳቸው የት እንዳሉ ማናቅም አይተናቸው አናቅም፣ ግን አሉ መንፈሳቸው አለ። እና ምልሽ ደግሞ የመጀመሪያው ንጉስ በስዕል የሚታወቁ በስም አይደለም። ሌሎች ንጉሶች ነገስታቶች በስማቸው ነው የሚታወቁ። አጼ ከሌ ተብሎ በወሬው ቀስ ብሎ እንደውም አንዳንድ ሰፈር ሳይደርስ ስማቸው ይሞታሉ፣ ይለቃሉ ቦታውን። አጼ ኃይለ ሥላሴ ግን የመጀመሪያ ኃይለኛ አጼ ምኒልክ ጋር ነው የሚጀምረው፣ ግን የፎቶግራፍ የመጀመሪያ ሰዎች ሪሊ እነዚህ ናቸው። አጼ ዮሐንስ፣ አጼ ምኒልክ፣ እቴጌ ጣይቱ እነዚህ ናቸው። ግን የአጼ ኃይለ ሥላሴ ነው ኤክስቴንሲቭ። ደግሞ አጼ ኃይለ ሥላሴ ደግሞ እንደሚመስለኝ ያንን ጊዜ የእሳቸው ታሪክ ብቻ ነው ያደረጉት። አይ ቲንክ ስተቱም አንድ ይሄ ነው። ለምሳሌ ምልሽ ስለ አድዋም ይሄን ያህል የለም፣ ስለ አጼ ምኒልክም ይሄን ያህል የለም። እና ለኔ ያንን ታቦት ነው የማውቀው፣ እኛ ንጉስ ነው የማውቀው፣ ንጉስ ናቸው። አሁን አይዘንሃወርን ሲጎበኙ ግን አይዘንሃወር የሚበልጣቸው መሰለን። እንትኑ እኛ ዝንብ እንኳን ፍሪዝ ታደርጋለች እሳቸው ብቅ ሲሉ ባይምሯችን። አይዘንሃወር ግን እንደልቡ እንዲህ ያለ መላጣውን ሲል ሳቅነኛ ሁሉ በነርቨስ ሊሳቅነ። እና ምን ላለው አንዳንዴ ይሄ ኩዴታ ነው የሆነብን በእኛ ትውልድ የአጼ ኃይለ ሥላሴን ድንኩላ ያደረጋቸው አይዘንሃወር ነው እንጂ ቁመታቸው ሁሉ ትልቅ ነበረ ከዛ በፊት። አይምሯቸው የሌላቸውን ነው በስዕል ዝም ብለን እኛ ሌላ ተራራ ናቸው። አይዘንሃወር ጋር ስናያቸው ግን እኔ የሚመስለኝ ሌላው ወጣት አላቅም፣ እኔ ግን ይሄኛው ነው መሰለኝ ዋና አለቃቸው እሳቸው የሚል ገብቷል ሰርጿል እኔ ላይ። እና የአሜሪካ አምልኮትም አብሮ የመጣው ለኔ በዛ ነው ይመስለኝ። ሲኒማውና አይዘንሃወር ትልቅ ነው። እሳቸው ፊት መላጣውን ሁሉ ይነካል ትዝ እንደሚለኝ ወይም ልጅ ዞሮብኝ ሊሆን ይችላል። ግን ሲነቃነቅ እሳቸውን በቃ አብረው ቆመውማ አጭር አረጋቸው። እና ለኔ የአሜሪካ ኤምፓየር የሲኒማ ኤምፓየር ነው። ከዛ በፊት የአውሮፓኖች ሁሉ ምልሽ የነበራቸው ኦቶኖሚ የለም እኮ። አሜሪካ ሰከንድ ወርልድ ወር በኋላ በሲኒማ ነው
የአምባገነንነት ፓወሩ ሊትራሊ ኮሎናይዝ አድርጓቸዋል እና ያን ሚድል ክላስ የፈጠረው ሲኒማ ነው የዓለምን ሚድል ክላስ ይገርማል በጣም አይምሯችሁ ውስጥ የነበረው ምስል እንዴት አድርጎ እንደገለበጠው አዎ ግን ለምሳሌ ብዙ ጊዜ አሁን ለምሳሌ ምልሽ አበሻ ሲታመም ምልሽ ወደን ቆረጠኝ ይላል እንዴ እንጠጣ ምናምን ይባላል ምናምን ያበሻ በሽታ አይመረመርም እኛ ግን የኛ ትውልድ በተለይ ይሄ ወደ ኋላ ሜሶን ኢፒአርፒ ቲፒኤልኤፍ ኢኤልኤፍ ኢፒኤልኤፍ all this abbreviation የሚሆኑት ታጋዮች በሙሉ የዚህ ጊዜ ትውልድ ናቸው ትራማው ይሄ ነው አንዱ ለምሳሌ የአሜሪካ ኢምፔሪያሊዝም ትራማ ነው ሐኪም ቤት ግን አትሄጂም አሁንኛ ብድግ ብለን ያለ አሜሪካ ልብስ የሚያምርብን አይመስለንም ነበር ትራማ ያረከው የነበረው አይምሯችሁ ውስጥ የነበረ ነበር የተገነባ ነገር ነበር በኋላ ላይ ደግሞ የመጣው ደግሞ ከዛ ተቃራኒ የሆነው ምስል እሱን ነው ነን ኢትዮጵያን የሆነ ምንሽ ኢትዮጵያን ማወቅ የጠፋበት ጊዜ ነው አናውቃትም ባንስማማበትም ማንስማማበትን ካልቸራል ኮንቴክስቱን አናቀውም ፊውዳሊዝም ብለን አንዴ ፈርጀናል ፊውዳሊዝም አሁን ብትመረምሪ አንዳንዶቹ ሪሊ ገብቷቸው ፊውዶ ምናምን ይሉሻል ምን የማይባል ነገር የለም ግን ኦርጋኒክሊ የመጣ አይደለም መቃወሚያ አይደለም አይዲዮሎጂውን ግን ኦርጋኒክሊ ከአሉት የኢትዮጵያ ሁኔታዎች የተወለደ አይደለም አርቲፊሻሊ በአሜሪካን ኤምፓየር የተወለደ ኮንሺየስነስ ነው እንደው አሁን ቀድምም ያነሳውት አለ የምንገኝበት ሳንኮፋ ፊልም ራሱ እንግዲህ ወደ ኋላ መለስ ብሎ ማየትን መመርመርን ከዛ ጥበብ ከአያቶቻችን ቅድመ አያቶቻችን እሱን ያሳያልና እንደው ምንድነው የሚወሰደው ከዛ ተመርጦ ነው ምኑ ነው የማንስ ነው አንድ ሀገር ውስጥ እንግዲህ ተለያየ ባህል አለ ቋንቋ አለ እንደዚህና ምንድነው ቢባል ወደ ኋላ መመለስን እንዴት አድርገህ ነው የምትፈታው እኔ ምልሽ ለምሳሌ አሁን ትላንትናም ትንሽ ያልኩት ይመስለኛል አንድ ይሄ ምን አለ አየሽ አንዳንድ ጊዜ ስናው የድሮ ኢትዮጵያ ማርና ወተት አድርገን የምናይበት መንገድ አለ ለኔ እንደሱ አይደለም ማየው እኔ ማየው ብዙ ችግር ነበረ ምንሽ አንደኛ የእያንዳንዱ ህብረተሰብ ስፒሪቹዋሊዝም እምነቱ ሃይማኖቱ ዘሩ እነዚህ ሁሉ ምንሽ በደንብ የተመጣጠኑ አልነበሩ እና ወጣቱ ይሄንን ተገንዝቧል ምክንያቱም ከየእንዳንዱ ጠቅላይ ግዛት ነው የሚመጣ እና ችግሩ መሰለሽ ሁሉም ግን በደሉን ይዞ ይመጣል ወደዚህ የትውልድ እንትን ዩኒየን ስትመጪ የመጣው መጀመሪያ የፐርሰናል በደሉን ቂሙን ባለው ሁኔታ ያለውን ቁሚያ በራሱ መነጽር ነው የሚመጣ ይካዳል በደንብ አይነገርም ብዙ ኢትዮጵያኖች ይክዳሉ እኔ ለምሳሌ አሁን አባቴ ከጦርነቱ በኋላ 100 አለቃ ሲሆን የብዙ ጀነራሎች እኩያ ነው የነበረው እና ተገፏል በመንግስት 100 አለቃነቱን ተገፎ ተራ ደንጋይ ፈላጭ ነው እንደገና ወደ ትምህርት ሚኒስቴር ገብቶ ትምህርት ቤቶች በመመስረት የተቋቋመው እና እቺ ቂም አለች ብዬ አስባለሁ አባቴ በተለይ ሃይ ስኩል ሲጨርስ ነው የተነገረኝ አባቴ ተገፎ ተደብድቦ ተብሎ እና ወንድ ልጅ ሲሰማ እንትን ነው ልብሽ ውስጥ ነው እንትን ቢለውና ለኔ ለምንድን ነው ግን ለምንድን ነበር አባቴ ምን ያረጋል እንግዲህ የጎንደር 100 አለቃ ነበር አባቴ ጣሊያን እንደለቀቀ እና እንግዲህ የጎንደር 100 አለቃ መሆን አገረገዥ ማለት ነው እንግዲህ አስራተ ካሳ የሉም አገረገዥ ሳቸው ናቸው ከሳቸው በላይ አልጋ ወራሹ ናቸው እና አባቴ 100 አለቃ ሆኖ ምን ይፈልጋል አልጋ ወራሹ
ያኔ ምልሽ ንጉሳዊ ቤተሰቦችም ደግሞ ከጣሊያን እንትን ያለውን እንትን ይረካከቡ ነበር። የጣና ቢዝነስ ነበረ፣ የመርከብ ቢዝነስ ነበረ ከጣሊያኖች የሚወረስ ቢልዲንጎች። ጎንደር በተለያየሽ የጣሊያኖች ማረፊያ ነበረች ጎንደር። ምን ማለት ነው? የትም ቦታ ተዋግተው መጥተው የሚያርፉ ሲኒማ አለ እዛ፣ ጎርጎራ መዋኛ አለ እዛ። ያየሽ እንደሆነ አዘዞ፣ ጎርጎራ፣ ጎንደር የነበሩ እንደ ከተማ ስለሆነ ማለት ነው። እንደ ከተማ ስለሆነ እንደ ከተማ ብቻ ሳይሆን ያን ቦታ በደንብ አጥንተው መጀመሪያ ያዙት ነው። የትም ቦታ ተፋልመሽ ለምሳሌ ምልሽ አርማጭሆ ተፋልመሽ ጣሊያኑ መጥቶ የሚያርፈው ጦሩ ጎንደር ነው። ሲኒማ አይቶ መጠጥ ቤቶች ግራም ባር የሚባሉ 2-3 ተከፍተው ነበረ። ሆቴሎች ነበሩ ጀነራሎች የሚተኙበት etc። እና መጥተው የሚያርፉባት ከተማ አድርገዋታል። አርበኞች ከጎንደር ውጭ ነው። አንዳንዴ ጎንደር አርበኛ ከጎንደር አርበኛ የለም፣ ከጎንደር ውጭ ነው አርበኛ። አርማጭሆ በለሳ ምናምን ለቀዋል ከተማ። ደብረ ታቦርን ሲይዝ ለምሳሌ ከጎንደር በአይሮፕላን ሄዶ የገባ ምንም ችግር አልነበረበትም። ግን ተዋጊዎቹ በተለይ አየሽ ወደ ደፈጣ ጦርነት የሄዱት እጅ እንዲች ከሁሉም ግሩፕ የሄደ ነው። ግን አንዳንዴ እናማታለን። እጁንም የሰጠ አይ እኔ አልዋጋም ብሎ እንትን ያለው ሁሉ አርበኛ ይሆናል ከጊዜ ብዛት እንጂ አርበኞች አነስተኛ ነበሩ። በተለይ ትልቁ ጦርነት ላይ ብዙ ኢትዮጵያኖች ነው የዘመቱ። ከትላልቁ ጦርነት ተንቤን ምልሽ ተከዜ፣ ሽሬ፣ አምባላጌ፣ መቀሌ የሆነው ምልሽ መቀሌ እንኳን ሌላዎቹ ቦታ በነበረው ትግል ላይ ማአት ነው ምልሽ። አምባራዶ አሁን ለምሳሌ ራስ ሙሉጌታ ዋናው የጦር መሪው ዛሬ ነበሩ ምልሽ የነበረው ህዝብ ያለቀው ማአት ነው። እስከ አይነገርለትም። ዝምብ ስለው ማን ይቆጥራል? ዝምብ ነው ማለት ነው። እና ደፈጣ ጦርነት ሲገቡ ተሸንፈው ኢትዮጵያኖች ሲገቡ ወደ ደፈጣ ጦርነት ሲገቡ አንዲት እንዲህ የሚያሉ ናቸው ከየቦታው እና ደግሞ ግን አሁን ለምሳሌ እኔ ከጎንደር ስወጣ የጎንደር አርበኛ ነው ማቅ ምልሽ የነገረሱ ዱኬ ኦሮሞ አርበኞች አላቅም። በላይ ዘለቀን ትንሽ የምናውቀው አለ ሪሌሽን ሊሆን ይችላል። የጎጃም እንኳን የወሎን አጣቂ እና ግን የመጣንባትን በመናውቅባት ነው የምናየው ያን ጊዜ እና ምን ይሆናል አልጋወራሹ ይሄ ጣሊያን ጥሎት የሄደው ባኞ የፊት መታጠቢያ ምናምን ተልጦ በመኪና በትልቅ ጭነት መኪና ተጭኖ ጎንደር ሊወሰድ ሲል አባቴ ብሉኮ የሚባለውን ዘግቶ ይሄ በዚህ ኤሪያ የወደቁት የሞቱት የነሱ ነው እንጂ አይሄድም ይላል። ከዛ በቃ ተይዞ ይወሰዳል። ደሴ ተወስዶ ነው ተገፎ ተደብድቦ ከዛ ቂም ያዘሱ ያውም ብዙ ሰዎች ንጉሱ ጋናና ጀነራል ይልማ ለምሳሌ አሁን የሱ 10 አለቃ ነበረ። ጎንደር 100 አለቃ ሆኖ ሳለ አብሮዛ ነበርና ጀነራል ሆኗል። ጀነራል ይልማ ወንድሙ ነው። አብረው ነው ሲታመሙ እንኳን ሆስፒታል አብረው ነው የሚገቡ ሆስፒታል ሄደው የሚያተኛኙ እና ገሪማናና ለንጉሱ ቅረብና አስመልስ ሹመትህና አንዴ የተዋጋውበትን ህፃን የገፈፈውን አልጋወራሹ ወጣት ነበሩ እና ህፃን የገፈፈውን እንጂ እንግሊዞችና ከግርማንታቸው ጋር የመጡት እንግሊዞች ነው 100 አለቃነት የሾሙት። እና ከዛ በኋላ ይሄን ያመጣው ለምንድን ነው? አንዳንዱ የዘር ቂም ይዞ መጥተዋል፣ አንዳንዱ የክላስ ቂም ይዞ መጥተዋል። እና አፄ ኃይለ ሥላሴ በፈጠሯቸው ኢንስቲትዩሽን ላይ ደግሞ ሄደን ምልሽ ትምህርቱ ደግሞ እንግሊዞች ዲዛይን ያደረጉት ነው። ብዙ ሰው አይቀበልም። እኔ የምለው ብዙ ትምህርት እንግሊዞች ናቸው። ወዲያው ኢትዮጵያን መጀመሪያ ሊይዙ ፈለጉ በጦር። አፄ ኃይለ ሥላሴ በደንብ ነው የተፋለሟቸው በፖለቲካ ግን ሊይዙ ፈልገዋል። አርበኛው ደግሞ መተኮስ መግደል ጀመረ። ጅማን ብትይ ጎንደር ብትይ አዲስ አበባ ሁሉ መታኮስ ጀመሩ ከእንግሊዞች ጋር። እነ ራስ አበበ ሁሉ አይን ሸፍታለን አሉ። እና ያኔ እንግሊዞች ቀስ ብለው
በቃ በአይዲዮሎጂ ያዙን በእንግሊዝኛ ትምህርት ቤቱ በእነሱ ምን ስታይ አሁን ለምሳሌ ብዙ ኢትዮጵያዊ የግብጽ አስተማሪ ነበራቸው ብዙ ኢትዮጵያውያን የሱዳን አስተማሪ ነበራቸው እና ምን እነማን ናቸው እነዚህ የእንግሊዝ ቅኝ ግዛቶች ናቸው እና የሚያስተምሩን የእንግሊዝ ታሪክ ነው እና ኢትዮጵያን ነፃ ወጣት እንግሊዝ ነው የሚል ነበር ምንማረው እኔ ስማር ኢትዮጵያን እንግሊዝ ነፃ ወጣት ይሄ ብዙ አርበኛ ያሳበደ ነው የተዋደቀበትን ባለቀ ሰዓት የመጣው እነሱ ሲያልቅ ብቃሉ ከዛ ታሪካችን ቀሙን እና የሚኮራ ታሪክ አልተረከብንም የተሸነፈ ህዝብ እንግሊዝ ነፃ ያወጣው የሚል መጣ ይሄ ፎርስ ናሬቲቭ የአፍሪካን ጀርባ አጥንት ሁሉ የሰበረ አይዲያ ነው የራሽን ሂስቶሪካል ኤጀንሲ አይ ፈረጅ ነው የሰጠኝ ሲታለቀ ትውልድ ካንቺ በኋላ የሚወለደው በሙሉ ጀርባ አጥንቱ እንደተጣመመ ነው የሚወለደው እና ለኔ ይሄ ሲሪየስ ነው በሲኒማ ዓለም ሳይው ሲኒማ የተሰሩትን ሳይ አሁን መሰራውን ፊልም ሳይ ምንድነው ማየው ያኔ የተፈጸሙ መጥፎ ነገሮች ነበሩ እና የኛን ትውልድ ግራ ያጋባው በውርድም ትግል ምልሽ ኤቭሪ ትውልድ መለወጥ አለበት ሀገር ችግር የለም ግን እንትንሽ ምንድነው ሜቶድስ የመለወጥ በምን ነው የሚሰራው ምን አይነት የፖለቲካል አስተሳሰብ ነው የሚመጣው ምናምን የሚለው ላይ የዞረበት ነው የሆነው እና ብዙ ደግሞ የአሜሪካን አስተማሪዎች ደግሞ መጥተዋል የኛን ትውልድ ከእንግሊዝ ወደ አሜሪካን ገባን ትምርታችን ከእንግሊዝ አይዲያ የአሜሪካን ሲሆን የአሜሪካ ደግሞ the highest English empire ነው ራሱ በቋንቋም ስታዩ አሜሪካ እንግሊዝ ዓለምን ይዛል ነበር ግን አሜሪካ ደግሞ የተለቀ ዓለም በእንግሊዝኛ ሰጣት እንግሊዝ አሜሪካን ወልዳ አሜሪካ የእንግሊዝ አሜሪካ ተቆጣጣቸው እና ምንሽ ያኔ ፒስኮሮቹ ሲመጡ እስከ ዩኒቨርሲቲ ሌቭል ላይ ብዙ የሲአይኤ ኤጀንቶችም ነበሩ ብዙ ነገር ትውልዱን የሚያወናብድ ብዙ ነገር ያደርጉ ነበር በየጠባብቁ ገብተው በኢትዮጵያ ጠባብቅ ገብተው እና እነሱ ቃኝተውናል እኔ የፒስኮር ተማሪ ነኝ አሜሪካ ሀገር ሁሉ ስመጣ ፒስኮር ያመለኩ ነው የመጣሁት ፒስኮሮች ናቸው አስተማሪዎች ለአውሮፕላን ገንዘብ ሲዋጣልኝ ገንዘብ የሰጡኝ እነሱ ናቸው እና አየሽ ይሄ ብዙ ጊዜ አይታየም መንፈሳችን ወይም ደግሞ ታሪካችንን እንዳናውቅ ያወላገደን ፒሪየድ ነው እኔ አይ ቲንክ የአፄ ኃይለሥላሴ ጊዜ የኢሊቱ ጥፋት ይሄ ነው የኢትዮጵያን ወጣቶች ምንድን ነበር የሚመገቡት እዚህ ውስጥ ምንድን ነበር የሚመገቡት የሚባለው ላይ የፈረንጅ አምልኮት ነበረ በኃይል መቼ ነው ግን ይሄ የገባ ልክ ያልሆነ ነገር በተለይ በሲኒማው በተለያዩ መንገዶች እየሰረጸብን ነው ራሳችንን እየተመለከትን አይደለም እንደዚህ የሚለውና አሁን በሲኒማዎች ለማድረግ የምትጥራቸው የምታሳያቸው በርካታ ነገሮች አሉና እነሱን ለማድረግ መቼ ነው የወሰንከው መቼ ነው የገባ ይሄ ነገር በምን አይነት ሁኔታ የሚለው እኔ ምንሽ አሜሪካ መጥቼ ከአፍሪካን አሜሪካኖቹ ጋር በእነሱ ጣገባ ምርጫ የለኝም ምልሽ ስገባ ስወጣ በእነሱ የታሪክ እንትን እርሻ እኔ እነሱ ደግሞ የኛ አስተሳሰባቸው እና እቺ ንቅያት የመጣሁት ኢትዮጵያ አሜሪካ ልጠፋ የመጣሁት ሰውዬ በአንድ በኩል ደግሞ ኢትዮጵያ ዝም ብላ ብርቅ ናት ለብዙ እና ይሄ ራሱ እንዴት ነው ማለት ሚል ነገር ትገበያለሽ እና ኢትዮጵያን ታሪካዊ ጥቅም ምንሽ ይሄን ስል ፐርፌክት አይደለም ታሪካዊ ጥቅም የገባኝ ከውጭ ያላት ስዕል ነው እሱን ስገነዘብ ነው ለዚህ ነው ምልሽ የኢትዮጵያ ዓለም የሚያውቃት ሀገር የሆነችው እና ደግሞ እንዲሁ ዝም ብሎ አንድ ጊዜ እንኳን the hidden empire የሚሉ ዶክመንተሪ ምናምን ሰርተው ነበር እንደሱ ያሏት እንኳን
ውስጧ ገብተው ሲያዘረዝሩ ለብዙ ነገር ምልሽ በምንም ሁኔታ ይሁን የኑሮ የታሪክ የካልቸር ታሪክ አላት እና ያን ተመዝግቦ ስታገኝ ተመዝግቦ ብቻ አይደለም ተደንቆ ተከብሮ ተደንቆ አምኖበት ሰው እና ሳይ በተለይ አፍሪካን አሜሪካኖቹ ምልሽ ኢትዮጵያ ኮርነር ስቶን ናት ለነሱ ላይ ይሄ የአፍሪካ ትግል ሁሉ ስታዩ ስታነቢው እነ ንክሩማ ጋር ሁሉ ስትጋቢ ኢትዮጵያ ባንዲራው ሁሉ ሌሎች ባንዲራ ይወልዳል በቀለም እና ይሄ ምልሽ ራሱ ምልሽ ወደ አባቴ ይመልሰኛል ወደ አባቴ ከመለሰ ወደ ኢትዮጵያ የሱ የሚያየው ትልቁ possibility of Ethiopia ይታየኝ ጀመር ወደ ኋላ መመለስ የሚለውን ነበር እየተጫወትንበት የነበረውና ትላንትናም ስንጫወት እንደዚሁ በጋሽ ጸጋዬ ስራዎች ላይ ወደፊትን ያሳያል አያሳይም የጋሽ ጸጋዬ ስራዎች በሚል ውይይት ነበርና ጋሽ ኃይሌስ እንዴት ነው ስራዎቹ ኋላ ላይ ካተኮሩ ኋላችንን ካወቅን ወደፊት ለመንደርደር የተሻለ ወደፊት ለመስራት እሱ ራሱ በቂ ነው የሚል ነው ወይስ በስራዎቼ አይ ወደፊትንም ከዚህ ባሻገር ለማሳየት ሞክሬያለሁ ብለ ነው የምታስበው እንዴት ነው ያንተ ስራዎች ኋላ ላይ ቀሩ ቢባል ነው እሱ ያንቺ ስራ ነው እኔ ስለ ስራዬማ ከገባሁ አለቀ ብዙ ጊዜ ጀምለሽ እኔ ለምልሽ ለአርት ሂስቶሪያንስ ሲኒማ ማዘርዘር ለሚችሉ እኔ የምመኘው ምንድነው የራሴ አክሰንት ሲኒማዬ ላይ እንዲንጸባረቅ ነው የምመኘው ይንጸባረቃል ወይ አይንጸባረቅም ወይ ምንድነው ሚለው ላይ አለው ግን የኔ ጀርኒ ኢምፐርፌክት ለዋለሁ ያልተሟላ ጉዞ አንድ ዶክመንተሪም አለ አይደል ኢምፐርፌክት ጆርኒ ያልተሟላ ጉዞ እና የኔ ምንሽ ዋናው ምንድነው አጠናለሁ ጥናት አላቆምም የሰራኋቸው ፊልሞች ፐርፌክት አድርጌ አላይም ግን እያንዳንዱ ፊልም ለኔ እድገቴ ጋር ደረጃ ነው አንዳንዴ ደረጃ ወደ ደረጃ አንዳንዴ ደግሞ ሊፕ የሚያደርግ ይመስለኛል ግን ይሄ በትምህርት ምንሽ የፊልም ተማሪ እንደሆንኩ ነው እዚህ ዓለም ላይ ማልፈው ይገርማል እንደው ከዚሁ ጋር የጂ ለጠይቅህና ድራማ ለማጥናት እዚህ መተህ ነው ወደ ሲኒማው የገባኸውና እንደ ቲያትር ተማሪነቴ ትንሽ ስለሚከነክነኝ ጨምር ነው ወደ አሜሪካ ስትመጣ ድራማ ለማጥናት እንደ ቅንጦት እንደ ቅብጠትስ አልተቆጠረም ኢትዮጵያ ውስጥ ራሱ እንደ አይነት ትምህርት ማጥናት እስካሁንም እንደዛ ይኸውልሽ ምን መሰለሽ መጀመሪያ ትልቁ ያ ጊዜ ውጭ ሀገር ሄዶ መወደስ ወይም መቀደስ ወይም ጠበል መቅመስ ኢትዮጵያ ህይወትሽን ያሻሽለዋል ይሄ ነው የመጀመሪያው እንትን በጣም ባክወርድ የሆነ አስተሳሰብ ነው ግን ትዝ ይለኛል ነወጋየሁ ሁሉ ሃንጋሪ ምናምን ሄዱ እና እኔ ደግሞ ካልወጣው ታንቄ ሞታለሁ ነው እንጂ ሪሊ ይሄን ያህል መርምሬ አሁን ለምሳሌ አንዲት አፍሪካን አሜሪካዊ ተናደደችብኝ ምን ልታረግ ነው ለምን ስበሳጫየችኝና ምን ልታረግ ነው የመጣህ ከነገረ ቀደም አለችኝ ቲያትር ላጠና ስላት እንዴ ቲያትር የፈለቀበት አህጉር ወደዚህ ትመጣለህ ከነጭ ለመማር አለችኝ ያን ያልገባኝም ጓደኛዋም ዝም ብላ ተብድናት ነው አለችኝ እና ምልሽ ያኔ እብደት አለ የሆነቴን ነው ምልሽ ራሽናል ይሆን አይደለም ሲኒማ እንትን ቲያትር ላጥና ብሎ መሄድ ቅብጠትማ ቢሆን ምልሽ የሀብታም ልጅ መሆን አለብሽ እኔ ሪሶርሱ የለኝ በስንት ፈንድሬዚንግ ኪነት በመነጋጅ ሰለሞን ደሬሳ ነጋጅ ጸጋዬ ሰዎች አዋጣው ነው አይሮፕላን ትኬት የገዛው ከዛ በሰራተኝነት አንድ ቢልዲንግ ነው አንድ ቤት ሴትዮ ቤት እየሰራሁ ነው የተማርኩት የመጀመሪያውን ፓርት 2 አመት እና ለኔ ቅብጠት እንዳለው የለኝም ለምሳሌ አንተ ሳትሆን እንደዛ ተደርጎ አይታሰብም ነበር ለትምህርቱ ከሚሰጠው ዋጋ አንፃር አራ መጀመሪያ አትናገሪም ታፍሪበታለሽ መቅበቱን ታዩ
እኔ አሁን ለምሳሌ ኢትዮጵያ ተማሪዎች ሎስ አንጀለስ እንኳን ሄጄ ፊልም አጠናለሁ ለማለት ለመሰደብ ካልሆነ አትነግሪም ጭጭ ብለሽ ብቻ ምክንያቱም ዋናው አግሪካልቸር የሚያጠና ፖለቲካል ሳይንስ የሚያጠና ያ ሁሉ ጋር ከበሽ የኢትዮጵያ ተማሪዎች ፓርቲሲፔት ሳደርግ ሎስ አንጀለስ ትምህርቴን አላለም የኢትዮጵያ ስንት ሰው እየተራበ ስንት ሰው እየሞተ ፊልም አጠናለሁ ይላል ወይ ቲያትር አጠናለሁ መሰደብ ነው እና ስለ ሊትሬቸር ሁሉ መናገር አትችይም ስለ ፖለቲካ ነው ሁሌ እንትን ምልሽ የሚለፈለፈው ሊትሬቸር እንኳን መናገር አትችይም ይሳቅብሻል ስለዚህ ምልሽ ቲያትር ምልሽ ሌላ መሄጃ የለኝም ኢንትረስት የለኝም ለኔ ግን ሚከበር እንትን አልነበረም ስንት ምልሽ ስንት ህዝብ ያለቀ እየተራበ ምን ያለ ቲያትር አጠናለሁ ይላል ብዙ ጊዜ ነው የሚሾፍብኝ እና እኔ ብዙ ጊዜ አፍርበታለሁ ደብቃለሁ ብዙ ጊዜ አዎ ይሄን የጠየቅኩ እንኳን አይደለም በዛን ጊዜ አሁን በእኛ ጊዜ እንኳን ቲያትር ማራለውኝ ስል ያሉት አመለካከቶች አንዴ ያ አሉና እንዴ ዩኒቨርሲቲ ድረስ መግባት ተችሎ ለምንድነው ሰው ቲያትር የሚማረው አይነት ነገርኛ ደግሞ ያው ጻጉሬንም አይታታል እንዴት ሆኜ ተሰርቼ ድሯለሁ መስለብሽ ለዛች ለማልናገርባት እንዴት እንደምወድና በቃ ይገርመኛልና ያኔ ታዲያ ጋሻይሌ በዛን ጊዜ አሜሪካ ድረስ አባቴ ራሱ ግራን የገባው ሰው ቲያትር ሊያጠና አገር አይለቅም እና ግራን የገባው ከዛ ሰውነ ተመለስ አለኝ መጨረሻ አውሮፕላን ላይ ስንለያይ ቦሌስ ደናውን ሲለኝ በልሰውነ ተመለስ አለኝ በቃ አለቀ ይገርማል በጣም እንግዲህ እዚህ ከመጣህ በኋላ ድራማው ቢቀርም ወደ ፊልሙ ሄደ በፊልም ሙያ ከዩኒቨርሲቲ ኦፍ ካሊፎርኒያ ሎስ አንጀለስ ማስተርስን ይዘ በሃዋርድ ዩኒቨርሲቲ ከሁለት 10 ዓመታት በላይ ፊልምን አስተምርሃልና እንደው ምን የትኛው ነው የበለጠ የሚሆንብህ ማስተማሩ ነው ማዘጋጀቱ መጻፉ የትኛው ነው የሚለውን እሱን ደግሞ እስኪ አጫውተኝ እኔ ምልሽ መጀመሪያ ፊልም በሰራ ምልሽ ገንዘቡ የለም ይሄ ነው ችግሩ ምልሽ ለኛ አይነት ተረት ለመተረክ ገንዘብ የለም እና ችግር አለ ስለዚህ ይሄንን ሳውቀው ልክ ሲጨርስ UCLA ስመረቅ ቀጥታ አንድ አይነት ትምህርት ቤት ገብቼ ያስተማርኩ በጎን ፊልም ለመስራት ታክቲክ ነው ወይም ስትራቴጂ ነው የምትይው እንጂ እንትን አይደለም ማስተማር በኋላ ጥቅሙን አይቻለሁ ማስተማር ልጆቹን ማባዛት ወጣቶቹን ምልሽ በተማርኩት መሰረት ለነሱ ያን የተማርኩትን ነገር ምልሽ ማካፈል ደስ ይላል ብዙ ተማሪዎችም አሁን ጓደኞቼ ሆነው የቀሩ አሉ ብዙ ከትምህርት ቤት የወጡ ግን ምን መሰለሽ እኔ ስክሪፕት መጻፍና ዳይሬክት ማድረግ ኤዲት ማድረግ እወዳለሁ ግን የኔ ዋና የትምህርት ማህደሬ ፊልም አቀናበር ላይ የተማርኩት ነው ጥሩ ስክሪፕትም የተሻለ ስክሪፕት እንድጽፍ የሚያደርገኝ የተሻልኩ ዳይሬክተር የሚያደርገኝ ኤዲቲንግ የማያውቅ ፊልም ሰሪ ብዙ ጊዜ ብዙ ችሎታ ውስጥ ገባልንም ለኔ አሁን ሳስተምር በኤዲቲንግ ነው የምጀምረው ኤዲቲንግ ደግሞ ልክ አይደለም እንግሊዝኛው ራሱ አሜሪካኖች እንትን ስለሚሉት ነው ሞንታጅ ይሉታል እና ማቀናበር ሲኒማ እና ድምጽና ስዕል ማቀናበር ያስተምርሻል ጥሩ ስክሪፕት የተሻለ ስክሪፕት ለምን ጥሩ ሪሌቲቭ ነው የተሻለ ስክሪፕት ዳይሬክቲንግ ላይ ደግሞ ሲኒማቲክ ያደርግሻል እና ይሄን እኔ ምክንያቱም ከቲያትር ነው የመጣው ከቲያትር ወደ ፊልም ትራንዚሽን ትልቅ ትግል ነው ያደረኩት ጓደኞቼ ሁሉ አፍሪካን አሜሪካን ክላስ የነበሩት ከፎቶግራፊ ነው የሚመጡት እኔ ካሜራም አልነበረኝም ግን ፊልም ስኩል ስገባ አንድ ገዛሁና ገባኝ ሊሚቴሽን እና በኃይል ማጠናው ከቲያትር ወደ ሲኒማ እንዴት ነው ትራንዚሽኑ የሚለውን አጠናለሁ በኃይል እንግዲህ የገንዘብን ጉዳይ ስታነሳ አሁንም እጆች ላይ ብዙ ስራዎች አሉ 30 ዓመት በላይ የወሰደ ስራ አለ ግን በገንዘብ እጥረት ነው ትልልቅ ስራዎችን ሰርተ ግን ደግሞ ተጠናቀው ወደ ህዝብ ሊደርሱ ያልቻሉትና
ጋሽ ኃይሌ ደግሞ በርካታ ሽልማቶችን በስራ እውቅናዎችን አግኝተሃልና እንዴት ነው እነዚህ ሁለቱ ነገሮች ገንዘብ የላቸውም? አድማጭ ተመልካቾቻችን ከፕሮፌሰር ኃይሌ ገሪማ ጋር የነበረኝ የክፍል 1 ቆይታ ይሄንን ይመስል ነበር። ክፍል 2ቱን ሳምንት ይዤላችሁ ቀርባለሁ። ሰላሙን ምንጊዜም ሚዲያ የዕለቱ ጉዳይ ከመጽሐፍት ገበታ፣ ከአድማጮች መድረክ መስታወት፣ የቅዳሜ ወጎችና የተወልደ እንግዳ መደበኛ ዝግጅቶቻችን ናቸው። 703 475 6309 ስልካችን፣ ምንጊዜም ሚዲያ @gmail.com የኢሜል አድራሻችን ነው። ሰብስክራይብ በማድረግ ቤተሰብ ይሁኑ። ምንጊዜም ኢትዮጵያ።